ይዤለት ብሄድ ሞባይል ቤት ተሸክሞት የሚሄደው እግዚአብሔር ምስክሬ ነው። ጆከር የሚባል ዘገየ የሚባል አጋሜ ይሄ ደንቆሮ ዘረጅን ዘረ ረሀብተኛ አጋሜ የኔን ስልክ ጥጭቸው ብሄድ እንኳ ቢያገኘው ተሸክሞ ይዞ ሄዶ ሱቅ ውስጥ ነው የሚያስከፍተው። በቴክኖሎጂ ምንድነው ነው የሚል እስቲ እንደው እንዴት ነው የሚነካው ነው የሚል የኔን ስልክ አይተዋል እኮ አንተ ደንቆሮ ዊዝን ማይክሮ ሰከንድ ነው የሚዘጋው ነው እንዲያወጥቼ ተካርጌው ፓስወርድ የተለየ ፓስወርድ ለምሰጡ ማንም ሰው ሊከፍተው አይችልም። ሲያሳምኑ ያን ደንቆሮ ጋጋስ ሲዞከ ይሄው ሚስቱኒቲ ብዬ ደውዬ እንዲህ ሲል አሁን እናንተን እንዲህ ትንሽ አያማራ በዚህ ደረጃ ደደብዝ ባላልኩ እንደው አትጠይቁም። ሞጣ ምንድነው የተማረ ይሄ ሰውዬ እስከምን ተምሯል? ሞጣ ምንድነው? እኮ የዘመነ ካሴን ግራቂት ቆርጬ ቀኙ ፊቱ ላይ እንለጥፈዋለን። ጠብቅ። ይችን ስለሰራ ዘመነ እያለን የሚል ዘመነ የሚል እኮ ዘመነ ልኮት ነው። ዘመነ ሰማው ከዚህ ፍየል ጠባቂ ወንጀለኛ ጋር ነው የምትሰራው። አንተም ወንጀለኛ ነህ አውቃለሁ። አልፋታም። ከዚህ ደንቆሮ ጋር እየሰራ ነው። አንተ አሁን የአማራ ታጋይ የምትሆን በአፉ የሚያራ የሚጸዳዳ ቆሻሻ አማራ እኮ እንደዚህ አይነት ስድብ አይሰደብም። ወዳኛው አለ የተባልክ ማህይምቱ again ማህይም ነው እያልኩ ያለሁት። ማህይም ባትሆን ይሄን ድደብ አምጥተህ ስሙን ሳትነግረኝ አሳምነህ ቁጭ ብሎ እዚያ አያመሽም አይነጋም ነበር። አንገቱን ነበር የምቆርጠው። ምክንያቱም የብሪጅስቶን ፎቶ የዛሬ 3 ዓመት ወስዶ ነበር። የትም አያውቃትም እኮ ተመልከቱ። የአጋሜ አየው ክፋቱ ትግሬ ተመልከት። እባብ እኮ ነው። የብሪጅስቶን ፎቶ የዛሬ 3 ዓመት ነው ያወረደው። ምንም ሳያውቃት ከኔ ጋር ስተዋራ ስልጡን ነች። ሰማና ከቲክታክ ላይ ውርድ አድርጎ ይዞ ዮናስ ጋር ሲጣሉ ዮናስ እኮ ያገባው ሲል ሄደና ይኸው የብሪጅስቶን ፎቶ ማስክ አድርጋለች። ፊቷን እንዴት አድርጎ ያዝ የሚያምር ሰውነት ነው ያላት። ሯጭ ናት፣ አሮጊት ናት፣ በሳንሳ ነው የምትነሳ ተባለ። አሁን ደግሞ ስፖርት የምትሰራ እናሳብዳለን። ገና እኔ እና እሷ ቂጥን ቆርጠን ፊት ላይ የምንለጥፍልን እመጣልሃለሁ። ያንተ ጋጋታ ይሄ ደንበጫን ያላለፈ ምሽ እንትን ጦር እኔ ምስራቅ ጎጃም ብመጣ አሯሩጣለሁ። እኔ ነኝ እንደውም ማስረው በሰራ ወንጀል ክልሉን በማውደም እየተሞዳሞር ከክልሉ እንዳይወጣ ፋኖን በማድረግ የገበሬው ዱባይ ያለ ዱባይ ኢትዮጵያ ያለ እለቅማለሁ። እንለቅማቸዋለን። አንላቀቅም። ከዚህ በኋላ ዘመርኩን አይደለም ጠላታችሁ። ከዚህ በኋላ እኔ ነኝ ጠላታችሁ። ለምን ጠላቴና አንድ አጋሚ አስከትለህ ሆቴል ሁሉ ስገባ አንዲት ያማራ ልጅ አብራ ስላለች ጠርተህ ሴታፕ አድርገህ ስልክ አምጣ ብለህ ከኔ ወስደህ ሎኬሽን ልከህ ሌላ አጋሜ ደግሞ የትግሬ ዘር አምጥተህ ዳኛዋለ ሳትነግር አማራ ነው ብለህ በደፈናው ቁጭ አድርገህ እኔ ግን ስለማምን ሆቴል ድረስ እንዴት ላከው? አንተስ እንዴት ማልግ መንገድ ወረድክ ነው? ቤተልሔም የምትባይ ደንቆሮ ና ያድኝው እስኪ። ዳኛን ተናገረ ማህይም። ያንቺ ማህይም ምን ሊያመጣ አልፋታችሁ። በጩቤ ልወጋው ነበር ዳኛ አዳነው። ይሄ ማለት እኮ ካዳነኝ እኔን እንዴት አልነገረኝም ዳኛ? ስለዚህ ሊገለኝ ነበር ሊያስገድለኝ ነበር ማለት ነው። መርዝም አለመስጠታቸው በዚህ ደረጃ እኔ አያችሁ የአማራ ልጅ ነኝ። አማራን አምናለሁ፣ ቀጣይም አማራን አምናለሁ። እንደዚህ አይነት መሀይሞች ጅላንፎች ግን አጠፋቸዋለሁ፣ ቀሰቅስባለሁ። ገና ዘመነ ካሴን ይቅር ካላልክ ያንተ ራስ ዘመነ ራስ ይውለቅና ራስ ዘመነ ማለት እኮ ሌሎች በተዋጉበት እየወጣ መግለጫ የሚሰጥ ወንጀለኛ ነው። ከአስመራ እስከ ኢትዮጵያ ወንጀልህ በእጄ ላይ ያለ አስረግጬ ነው የምነግርህ። እረፍ። ዘመነ የጎጃም ሰዎች ሚዲያ በዙሪያሽ አጥረሽ እኛን አፍነሽ አትቀጥይም።
አትቀጥሉ እናንተ። ኢትዮ ፎረም ላይ የተባለ የትግሬ ሚዲያ እኮ አበበ ባዩ የሚባል ወንበዴ ጎጃሜ ነው ለህዋት የሚሰራ ላጋልጣችሁ። እናንተ ህዋት ልንሸከም በቃ እኔ ጸቤ ነው እንጂ ከእናንተ ጋር ምን ጸባለኝ? እኔ እኮ ወደ ትግል የወጣሁት ሚስቱን ይፈታል፣ ልጆቹ ይበተናሉ። ይበትን እናንተ ዱቄታም አጋሜ ደግሞ እኔ ያንተ የኔ ልጆች ነው እናንተ የምታበሉ። እስካሁን የኔ ልጅ አብልተይልኝ ነው ዱቄታ። አንድ አጋሜ ደግሞ ሊበተኑበት ብለን ነው። የኔ ትዳር እኮ በስሚንቶ እንደ ስሚንቶ የተገነባ ነው። የኔ ሚስት ዝም ብላ እንደማንም ፋራ ዘላ የምትሄድ መሰለ? ማን እንደው ታውቀኝ ስብናዬን ታውቃለች። ሌሎችም ያውቁኝ፣ እናንተም ታውቁኛላችሁ። ባደርግስ ብለጠልጣትስ ምን አገባ? ጥያቄው በነዘመነ ላይ የተነሳውን የሰሞኑን ጦርነት ፖለቲካ ላይ ነው ያለ ነው። የቂጥ ፖለቲካ አይደለም የተጫወትን ያለ ነው። የአማራ እልቂት ቀጣይ የአማራ ጥፋትን ነው። መብቴ ነው። የአቡ ምናምን የሚባል አንድ ኦሮሞ ደግሞ ደንቆሯል። መሀይም እንዴት አይነት መሀይም ነው! የቂጡንም የሚበዱት የአረብ ሀገር ያሰሩ የሚለጠልጠው የእሱም ቡትቶ እኮ ነው የሚያደርግ። አንድ አረብ ከጎኑ አድርጎ አይታቸው ያ እኮ ነው ቦይፍሬንድ እኮ ነው። አታውቁም እንዴ? አረብ እኮ ወንድ ነው የሚያደርጉ። ቂጣቸውን የሚበዱ ናቸው እኮ። ይህም ጆከርም ያም እግዚአብሔር ምስክሬ ነው። ማት ነገር ነው የማውቀው እኔ ስለማታውቁኝ ነው። ከእናንተ በላይ ቪዲዮ አለኝ እኮ አመጣልሃለሁ። ቂጣችሁን የምትበዱ ቂጥክን የምታስቦርጅ ነው። ከሳውዲ አረቢያ እስከ ሪያድ፣ ከሪያድ እስከ የመን፣ ከየመን እስከ ዱባይ ቂጥን ሽጠ ነው የምታደር። ቶ ቆሻሻ አቦ አላውቅም። ቂጥክን እኮ ነው አሰር የሚበዳ ቂጥክን አፈሩን ብለው የመጣበትም እዚያች አካባቢ ያው ቂጥ የተለመደ ነው ባህላችሁ። ቆሻሻ እያስረገጥኩ ነው የምነግርህ። በቃ ከኔ ጋር ከዚህ በኋላ ማንም አያቆመኝ። ልንገርህ፣ የሚያቆመኝ ማንም ሰው የለም። ዘመነን ጠይቅናል። ዘመነን ይሄን 3 ሴት ተንተርሶ አረቄውን እየጠጣ የተያዘ 03 ቀበሌ። እኔ እኮ 03 ቀበሌ እንዳለ ያጋለጥኩት እኔ ስለማውቄት እንዳለ ታጋይ አይደለም ምርኮኛ። እኔን አላወከኝም። ዘመነ ካሴ እኔን አላወከኝም። ይቺ ሁሉ ቅንብር ያረካት አንተ ነህ። እንዲህ አርጋችሁ ያዙና ከሚዲያ እናጥፋው። ከመግደል አይተናነስም። በጩቤ ለወጋው ነበር እያለ ነው። ገዳይ ነው አውቃለሁ። ብዙ ሰው ሰሞኑን አሁን ዱባይ ውስጥ በጩቤ ሰው ተገድሏል። የገደለው እሱ ነው የሚል ነገር መጥቷል። እኔ አልዋሽም ነው አልልም፣ ግን እኔ እስከማውቀው ድረስ ዱባይ ውስጥ እየተጣራ ነው። ተገድሏል። አበሻ ታውቃላችኋል። በጩቤ ተገድሏል። ገዳይ ነው። ጩቤ ነው። እዚያ ደግሞ ሽጉጥ ምናምን ስለሌለ ጩቤ ነው የሚይዙ። አይታችሁታል። ላሳያችሁ። ጩቤ ይዞ ግን ሚዲያውን ይዘጋል። አይታችኋል። የሶር ነው። አንዱ ሽጉጥ፣ አንዱ ጩቤ ይዞ። እነዚህ እኮ አጋች ናቸው። ቤተሰቡን በሙሉ አውቄያለሁ። የኔ ወንድም ከዚህ በኋላ በፋኖ ጥይት ቢመታ ከአውሮፓ እስከ አሜሪካ እስከ ዱባይ እስከ አዲስ አበባ እንለቅማለን። እኛንም ለማስገደል ራሱ ሲለፈልፍ ስልክ አስጠልፌ በጓደኛው በኩል ሰምቼዋለሁ። አስታርቁኝ እያለ እኔ ሄድ ብሎኝ ነው በቃ ቅረጽ ብሎኝ ነው አይነት ነገር እኮ ነው የሚናገር። ወደ ዳኘ ነው ያዞረው። ዳኘ ነው ጠራኝም። ዳኘ ነው ያላውቀውም፣ የታውቀዋለሁ መምጣቱን ታውቃለሁ ነው ያለ። እባክሽ ይሄ ሰውዬ ወደ ቤተሰብ እየሄደ ነው። አለቅም ገና ሄዳለሁ። ወንድም የባቡር ሀዲድ የተሰራውን ሰርቆ የከበረው ወንድም እሱ በመንግስት የሚፈለገው የት ቦታ እንዳለ አውቃለሁ። አንጀዝባ ደንቆሮ ትግሬ ደግሞ እኛ አማራዎችን እኔ እንዲሁ እናንተ አሁን እኔ አማራውን አርቃችሁ እነ ዘመነ ካሴ በጣም ያሳፍራል። የአማራ ልጆች እኔን አርቃችሁ ትግሬውን አቅርባችሁ እሱ እኔን ሊያጠፋላችሁ። እኔ አይታችሁኛል እኮ ጥንቁቅ ነኝ እኮ ነኝ። ምን ልትይዝብኝ እንዲህ ሴት ሳረግ ልታመጣ ነው? የቮሚት ምናምን የተባለ አርቲ እንዴት ነው እስከምታሰሩት ነው? በቅንብር ጊዜ እኮ ረዘመ። ስንት ቀን ሆነው ጎበዝ?
4 ቀን ሆኖ 4 ቀን ሆኗል። ቅንብሩ አጨርሱም እንዴ? በወርቁ አይተነው አንድ ጊዜ አቀናብራችሁ አምጥታችሁ ነበር። እያቀናበራችሁ ጨርሱት እንጂ ብታመጣ ነው እንዲህ ቂጥና አገናኝተህ ብታመጣ እኔ የምሸማቀቅ ሰው አይደለም። የለመድከውን ቂጥን መበዳት ከፈለክ እዚህ ማአት ጌዮች አሉ። አምጥቻ አስበዳለሁ እዚህ ከፍዬ ማለት ስራ ነው እሱ። እኔ እንደዚህ አይነት ሰው አይደለም። አንተ ቆሻሻ አቡፋን ነው አንተ ጆከር የምትባል ዘገየ። እኔ እናንተ እኮ እዚያሽ መጥተህ ተናገርክ። ባትለፈልፍ ይሻል ነበር። ለቀው ዝም ብትል እኮ ማንም አያውቅ። እኔም አላውቅ። በሌላ ሰው አስለቅቀው ሳይለፈልፍ ዝም ቢል እኔ እግዚአብሔር ምስክሬ ነው። ጆከር የሚባል ይሁን ማን ይሁን የት ይውሰዱት አላውቅም። አይ የሆነ ሰው እዚያ ሲገባ ወስዶት ነው ነምል። ይሄ ጥፍራም ባላገር መሆኑም ጥፍራም ማይም ነግራቸዋለሁ እኮ ማይም ነው እሱ። አይጽፍም እኮ እድሜውን ሙሉ አረብ ሀገር በቃ ፍየል ሲጠብቅ የኖረ ነው። ግመል ሲያግድ ደደባየው ቤተሰቡን ሁሉ እዚያ ሂጄ ጠይቄያለሁ። ደደብ ትምህርት ቤት አልሄድም። የሚገርማቸው ትምህርት ቤት ደዋቅ እስኪ ሰርቲፊኬት ያወጣ አያወጣም። ፊቱን ያወጣ እስኪ አያወጣም። በጣም ወንጀለኛ ነው። እነ ዘመነ ካሴ እንደዚህ አይነት ወንጀለኛ በመያዛችሁ በዓለም አቀፍ ሕግም በሀገሪቱ ሕግም ወንጀለኛ ናቸው። በዱባይ ሕግም የአንድን ሰው ፐርሰናሊቲ እኔን ተኝቼ ፎቶ ማንሳት፣ መድኃኒት ለመስጠት መሞከር፣ በጩቤ ለመውጋት መሞከር፣ ቪዲዮ ከኋላ መጥቶ ማንሳት ይሄ ወንጀል ነው። አየህ ወንጀለኞች ስለሆናችሁ ነው እናንተ። ዘመነን ይቅርታ በለው ነው ያልክ ጆከርም ትባል እኔ አባለው ሼር አድርጉት። አላወቀኝም። ዘመነን ቂጡን ቆርጬ እፊቱ ላይ ለጥፍለታለሁ። ንገረው፣ ቆርጠ ላክለት። ቂጡን ገና ጠብቅ። ዘመነ ካሴ እኛ ወንድ አይደለንም። የግራ ቂጥን ያን ድኩላ ቂጥ ያደረገ ስንት በግ የጨረስከውን ቆርጬ ቀኝ ፊት ላይ ነው የምለጥፍልህ። ዘመነን ሊያስፈራራ ዋው ወርቁ አይተነው እኔን አያስፈራራኝም። እንኳን አንተ እኔን አታውቁኝም። ቅዘና ቀዝነ ነው እኮ የተያዝክ ምርኮኛ ዳኛው አለ። እኔ እኮ ህዋት ደበደበኝ ያልክ ሚዲያ ላይ ወጣታ ውሸታ እኔ አመጣዋለሁ ነገር ላይቭ ላይ እመጣለሁ። ጋና ልመጣልህ ነው። አንተ ዩኒቨርሲቲ ተማሪ ስታባልክ ከርመ ጥላት ሄደህ ትምህርቷን ያቆመች ጎንደሬ እየመጣችልም ማት ቪዲዮ እርቃነ ተልኮልኛል። ቆሻሻ ይሄ ነው እየመጣውልህ። ይችን በማድረጋችሁ አልፋታችሁ። እኔን መጣችሁ ያውም ከዚህ ተግባራችሁ ተቆጥባችሁ ጫማዬን ካላስክ ዳኛው አለ አልፋታም። ይቅርታ ብለህ በላይ መጣ። ዘመነ ካሴ ራሱ ይቅርታ ብሎ ጫማ ይለም ወርቅ አለበት። አንቀዛና እኔን አታቀኝም እንዴ? እኔ እኮ የሀገር ጎረምሳ ነኝ። እንደ ዘመነ ያለውን ዘረጦ 150ውን ነው የምነዳው። ታቀኛለህ እኮ ጎጃም አስቀዝና እኔ ገባላለሁ እኮ ማን እኔ ልታስፈራሩ? እኔ እኮ ፋኖ መምራት የምችል ነኝ። አንቀዛና ምርኮኛ ደግሞ ይሄን ፍየል ጠባቂ አደራጅታችሁ ስሙን ሳትጠቅሱ ምናምን ሆቴል ስገባ ራሳችሁ ሴታፕ አምጧት ብላችሁ ራስ ሳሻሽ ቆይተ መልሰ ደግሞ ሸኙ ብለህ ከኋላ ቪዲዮ በጣም አዝናለሁ። እኔ የአማራ በዚህ ደረጃ ልቤን የነፋው ነኝ። ልቀቅ ቪዲዮ ካለ እንኳን የሌለውን ቢኖርስ የማፍርበት መስል ወንድ ልጅ ነኝ እኮ ብለጠልጣትስ ይሄን ነው የምነግርህ። ባደርጋት ማንም ይጠይቀኛል። ለህሊናዬና ለሚስቴ ነው እንጂ ለናንተ ምንም ታውቁኛላችሁ። ደግሞ ስዕናዬን ስንት ሴት ደርድረልኛል ነበር ነው ሚሊዮን ሴት ነው ሚዲያ ላይ የሚወደኝ ነው። በአካል እኔ ሂጄ አውሮፓ ይቻላል ተደርድሮ ነው ሂጅ ከዚህ ነው የምላት። እኔ የምፈልገው ሰው ጋር ብቻ ነው የምቀመጠው። ልቤ ከፈቀደው ወንድም ሆነ ሴት ልቤ ከፈቀደው ጋር ትቀመጣለህ። አልቀመጥም። እኔ አንቀዛና
ደግሞ ዘመነ ካሴ ልታስፈራራ። እኔ አላቁምላችሁም። በቃ ይኸውልህ ፖለቲካው ጋና የቂጥ ፖለቲካ አይደለም የገጠም ነው። ምን አገናኘው? አሁን የአቡ ምናምን የሚባል ደንቆሮ ግመላጋጅ ቂጡን እዚያ በአረባ እዚያ አሰርም የሚበዳው ቂጡን ምን አለ? ይኸው ተጋይቷል። ሞጣ የሚባለው አዛውንት ባለትዳር ምናምን ዩኒቨርሲቲ እያለሁ አየው። የኔ ልጅ እንዳንተ ቅርጫት ተሸካሚ መሰለች። የኔ ልጅ እኮ የሁለተኛ ዓመት የዩኒቨርሲቲ ያውም አንደኛ ዩኒቨርሲቲ 4 ፖይንት እያመጣች የቀጠለች ናት። 3ኛ ዓመት ልገባ ነው። እኔ እንዳንተ የኔ ልጅ መሀይም መሰለች። የኔን ያክል በእድሜ ከኔ ትበልጣላችሁ። የኔን ያህል ልጅ አላችሁ። የት አባት አበጣለ። ሁለተኛዋ ልጅ አሁን ትገባለች ናሴ ላይ ፒኤችዲ ለ11 ዓመት ሕክምና ይኸው ልገባ ነው። የሚቀጥለው ወር ዩኒቨርሲቲዋን አስጎበኛታል በአውሮፕላን ወስጄ። እኔ ነኝ። አየህ ማድነቅ አለብህ። እኔስ ተሸማቅቄ ሚስቴ ምን አሁን ሚስቴ ራሱ እንዲህ ብትል ቀጥይ ነው የምላት። ቀጥይ መንገዱን ጨርቅ ያርግልሽ። ምክንያቱም እኔ የወጣሁት ለልጅ ብዬ አይደለም። እኔ በትግል ስገባ በ16 ዓመት ነው ጀምሮ ትግሉ ስገባ ሃይስኩል ስማ አንተ ደንቆሮ እድሜ ሳይደርስ እኮ 3 ዓመት ተኩል የታሰርኩ ሰው ወደ ትግል ስገባ አንተ የለህም። ስለ አማራነት አታውቅም። ፕሮፌሰር አስራትና እኔ ብቻ ነው የምናውቀው። ባይዘው አንደኛው ክስ የማዕድ አባል ሁናል ተብዬ ነው። በዚያ እድሜ እግር ብረት ታስሬ ጠየቅ ነበር እየተፈታልኝ። ሁለተኛ እናስረን ማን ነው የመለመለ? እኔ ምንም ማዕድን አላውቅም አለኝ። የዚያኔ በወሬ ደረጃ እንጂ እኔ እድሜም አይፈቅድም የማዕድ አባል ለመሆን። እኔ እኮ ዘመኔት ይታወቃል። የዚያኔ ማን ያውቀዋል? ግንቦት ሰባት ነው ኢትዮጵያ አንስቶ ነው ካበበለው ጋር ገንዘብ ሲሰርፋል ነበር እንዴ? ሞላ መጣን እያሉ። እኔ እኮ የዚያን ጊዜ አማራ ታጋይ ነኝ። ገዱ ሲመጣ የአማራ ታጋይ ነኝ። አብይ ሲመጣ የአማራ ታጋይ ነኝ። አምባቸው እያለ የአማራ ታጋይ ነኝ። መለስ ዜናዊ እያለ የአማራ ታጋይ ነኝ። ሂዱና ቪዲዮ ነው ኤርፖርት አስወጣችሁ ስቃወም። ጁነዲ ሳዶ እያለ እኔ የአማራ ታጋይ ነኝ። ለአማራ ነው መስሪያ ቤት ለሚባረረው ነው የምታገለው። እንደዚህ ጀናውቶች ደንቆሮ ዘመነ ካሴ በምንድን ነው በእኔ ጋር የምትደርሰው? ሌሎች በተዋጉት እየወጣ ያዜብ መስፍንን ካኪ እየለበስክ እየወጣ ስለተናገርክ ስማ፣ ዘመንን ይቅርታ ጠይቅን ያላቸዋል። እኔ ቤተለ እናንተ ይሄን ዘረጦ ግራ ቂጡን ቆርጬ እነግራለሁ። በቀኝ ፊቱ ላይ እንዲህ ቆርጬ ለጥፍለታለሁ። በቁሙ ንገሩት። እሱ ነው ይችን ሁሉ ያደረጋት። ዳኘ ነን ያረከው ሴታፕ የምታረግ እኔን በዚህ ይዛችሁ አሸማቃችሁ ከሚዲያ ላይ ልታጠፉኝ ይመስላል። ገና በቴሌቪዥን ልመጣልህ ነው በራሴ። ዋው አረባ ምናምን ኧረ ምን ሊዋጡብኝ ነው አቀናብረው ምናምን ብዬ ልሮጥልህ ማይ ፍሬንድ። እኔ እኮ በሰዓት እየተፈተንኩ ያለፍኩ ነው። በጥይት እየተኮሰብኝ እኮ ያለፍኩ ሰው አታውቅም እንዴ? ወያኔ ስንት ጊዜ ተኩሶ እንደሳተ። እኔ እኮ ያለምኩት ጥይት ግንባር ላይ ከሆነ ግንባር ላይ ነው የሚያርፈው። አፍንጫህን ካልክ ፀጉርን ብቻ ልላጨው ካልክ ቅንድብክን እላጭልሃለሁ። እንዳንተ መትረጌስ ይዤ እንደዚህ ዝም ብዬ ለፎቶ አልወጣም። ዘመነ ካሴ 100 ተራሮች የደረሰ ዘመቻ አንድነት አሁን የሁሉ 100 ተራሮች እንደለ አናውቅም። ዘመቻ አንድነት ትግሬን ተሸክሞ መጡ ሞከሩ። ሰሞኑን መንግስት ገለጠለ። እኔ ከሳምንት በፊት ነግሬያለሁ አይደል? 2 ሳምንት ሊሆነው ነው። ዘመቻ አንድነት ስሙን አልተናገርኩም። አውቃለሁ እንዳይከሽፍ ብዬ አይደለም። እኔ የኔ ፖለቲካ እንዲታወቅ ጦርነት ይኖራል። ትግሬዎች እየመጡ ነው ከፋኖ ጋር እነ ዘመነ ጋር ስም ተክቻለሁ። ታያላችሁ። ይሄ ደግሞ ምንድነው የሚቀባጥራላችሁ? ይሄው 2 ቀን ነው 3 ቀን ውጊያ ተደረገ። ጀነራል ምግበ ምናምን ተብሎ መጣ። እኔ ምግበን ግን ጠርቼ ነው የተናገርኩ። ቪዲዮ ሊዳዩ ተቆርጦላል፣ ተጭኖላል። ጀነራል ምግበ የሚባል እኔ ከእኔ ሚስጥር አታልፉም። እኔ ፖለቲከኛ ነኝ እኮ። የሀገሪቱ ፖለቲካ በእጄ ላይ ነው ያለው። በግ ጠባቂዎች በግ ጠብቁ። አሁን ቲክቶክ ቅድም ገብቶ ሞጣኔ ታጋይ ነው ወይ ሰው ያዋርዳል ትላለች።
እሙሟን ያዘባት ደንቆሮ ሰምታችኋታል። ገብቼ ሂድ የኔ የአርሶ አደር ፖለቲካ ብዬ ጥያቸው ወርጄ ተንጫችሁ አወረዳችሁብን ብዙ ነገር የምንሰማው ምናምን አሉ። አክብሬያቸው እኔ አማራ እኮ ነው እገባለሁ። ይግባ ሲስበኝ ገባው። ለምን ማንኛውም ሲስበኝ ይገባሉ። ለምን ያለኝን ነገር ማካፈል ፈልጋለሁ፣ መከራከርም ፈልጋለሁ። እኔ የሰለጠንኩ ሰው ነኝ። አማራ እኮ ጠመንጃ የያዝ ነው ስላልቻልን እኮ ነው እንጂ እኮ ጠመንጃ በዚህ ጊዜ እኮ አያስፈልግም። አማራ በሰላማዊ ሰልፍ አሳየ፣ በተቃውሞ አሳየ፣ እያለቀሰ አሳየ። ዓለምም አልሰማውም፣ ዘረኞችም አልሰሙትም። ስልጣን አሳልፎ በነገዱ ሰጥቶ እኮ ነው ለመነ። ያገበሬ በእነዚህ ቡትቷም ገዱ አንዳርጋቸው እዚህ አሳዶ ተሳዶ መመታት ነበረበት። እዚህ ሀገር ቅዘና አማራ ስላለ ነው እንጂ እሱ ስቴት የሚኖሩ አማሮች አሁን ፋኖ የሚሉ ናቸው። ፋኖን እኮ የሚያጠፋው እዚህ ያለላቸው ፋኖ ሲሉ ገዱ እዚያ ገቡና እየጠጣ ነው። ልደቱ አያለው እነዚህ ናቸው እኮ እርምጃ ሊወሰድባቸው የሚገባ አልኩ። በአማራ የኔን ያለት አባት ነው ደግሞ ተታገለው ዘመነ እያልክኝ ኦራ ዘመነ ማን ሚዲያ እየረጫችሁ ከመረጃ ቲቪ ጀምሮ ዩቲዩብ አሳትከር ገዝታችኋል። አንከር ሚዲያ ምን ያልገዛችሁት ዘመርኩን አፈነገጠባችሁ። አሁን ደግሞ እየመጣ ነው ሞራል አልባ አንዝተት እያለ ይሰድበው ነበር ዘመነ። እኔ ስቂጡን ቆርጬ እውነት ነው ደግሞ ግራ ቂጡን ቆርጬ ቀኝ ፊት ላይ ነው መለጥፈልህ ብለዋል። ይቺን ሁሉ ስራ የሰራት አንተ ነህ ልታጠፋኝ። እኔ ጠንካካ ሰው ባልሆን ዘልዛላ በሆን ኖሮ ወንድ ባልሆን ኖሮ በቃ ሰርተውልኛል። በዚህች ውስጥ ወርቁ አይተነው የለበትም። አከብረዋለሁ፣ በጣም ነው ማከብረው። የለበትም ወንድሜ ምን ያደርግልኝ እንደነበር ስላየው ነው። ወርቁማ ጀግና ነው። ይሄም ቢያውቅ ወርቁ በሽጉጥ ይበትናቸዋል። ስላላወቀ ነው። የት እንዳለ አላውቅም። አሁን አባሮ ይመታቸዋል። እናንተ ፍየል ጠባቂዎች ወርቁ አልሰማም። ወርቁ እንደ መስታወት ነው መሳሳለ ባይዞ የፈለገው ቢለኝ ወርቁ አይተ ነው ሰው ነው በቃ። አይ አማራ እነዚህ ልክስክስ እነዳኝ እነዚህ አሁን እነዚህ ዘመን የሚል ልክስክስ ሞጣን በሙሙ ይዛችሁ ምናምን እኔ አፌ ልታዘጋ አይሆንም። እና አበል እኔ ዘመንን አያችሁ ሩጫው ለምን ዘመነ ጋር ሄዳል? እኔ ፖለቲካ ነው ያወራው። ዘመንን ይቅርታ ካለ እንለቃለን፣ ትዳሩ ይበተናል። እና ትዳር ቢበተን ምን ይመስላል? ደደብ ሚስት ያለች ይመስል የሚበተነው? ቢበተንስ እንጣጥ ካለች ውጭ ነው የምላት፣ ቀጥይ ነው የምላት። ቀጥይ ብዬ ጸዳ ያለች ደግሞ አመጣለሁ። ግን የኛ ትዳር ተማምነንበት በልጅነታችን ተጋት 20 ምናምን ዓመት እኮ ነው። ኢዮቤል ነው ምናምን ትለውና አከብራለሁ። አሁን በቅርብ ጊዜ ማይ ፍሬንድ እንደ ሲሚንቶ የጠነከረ ትዳር ነው። ልታፈርሰው አልቻልክም። ዘመድኩን በቀለ እሷን ነው እየወጣ የምታዋርዳት። ምን አለቻችሁ? አታውቋት፣ አታውቃችሁ። ይሄም ወጥቶ ስልኳ ላይ ደውዬ እግዚአብሔር አሳያችሁ። ሰው እኮ ያ ሁሉ ግሪሳ ደደብ መሀይም። ለነገሩ ከበትች መሸከም አዛባ ሲያፍሱ የነበሩ የገበሬ ልጆች ናቸው። በድህነት የወደቁ ናቸው። ምን ያውቃሉ? ትምህርት ቤት ውጭ ናቸው እኮ። አማራን በዚህ ደረጃ ያ ሁሉ ሴት ተከትሎ ሙሙ እየያዘ አገባለሁ ይልና ያሽኮረምማል። ፊቱን አያሳይም እኮ ያሽኮረምማል። ላኪልኝ ይላታል። ትልካለች፣ መልሶ ይልክላታል። እርቃንሽ ነው የምለቅልሽ ይላታል። ተመልከቱ። በሰው ብልት በሴት ልጅ ገላ ገንዘብ የሚሰበስብ ወራዳ ጋሜ ተመልከቱ። ይሄንን ወራዳ ወንጀለኛ ዘመነ ካሴ አብሮ ይሰራል። ለዚህ ነው አንተም ወንጀለኛ ስለሆንክ ነው፣ ዳኛው ዓለም ወንጀለኛ ስለሆንክ ነው። እኔን ነበር ወንድምን መደገፍ ያለብህ። የዚህ ልጅ አስተሳሰብ ምንድነው ብላችሁ ነው ማጥናት ያለባችሁ። ለምንድን ነው የሚቃወም? እኛ ያላየነው አለ እንዴ ብለህ ከመመካከር ይልቅ ቶሎ በሉ በገንዘብ እየገዛ ዘመነ ካሴ ገንዘብ አለው ይረጫል፣ ለሴቱ ይረጫል፣ ለልብስ ቤት ላላቸው ሴቶች ይረጫል። እባክህ እንደው ለዩቲዩብ ለዚህ አረስልኝማ እንደው 10,000 ዶላር ለዚህ 5,000 ዶላር ስተው ለባክ በቃ ሀብታሙ ነው፣ ቢሊዮነር ነው አሉ። እኔ ወርቁ አይተነውም የሱን ያክል ቢሊዮነር አይመስለኝም። ደግሜ የምነግረው እና ዘመነ ካሴን
ይቅርታ በለው ስትሉኝ በጣም 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 ተናደርኩ። እንዴት ሞጣን የሚያክል ሰው ዘመን የሚያክልን ወራዳ በዚህ ልክ ደረጃ ወንጀለኛ ቀጥሮ የሚልክ ፈርጣጭ 1 ኪሎ ሜትር እንኳን መሮጥ የማይችል ስብ የደፈነው ጋንድያ እንዴት እጠረጠራለሁ በሱ? እሱን ፈርቼ እኔ በጣም የተናደርኩት ና ዘመንን ይቅር በለው ሲለኝ ነው። ዘመንን አልኩ፣ በቃ ዘመንን። ለምን ዛሬ አልሞትም? አንተ ፋኖ ፋፍዴን የሚባል ሀፋድ የሚባል እነ ሹልቃው እነ ሀብታሙ እነ ቤተልሔም እንኳን አንዳንድ ፋኖ አላቸው። ግማሹ ልንገራችሁ የሻዕቢያ አምላኪ ነው። የተፈራ ማሞ ማለት ነው። እነ ተፈራ ማሞ ጋር እኮ ይሰራሉ። ግማሹ የህዋት አምላኪ ነው። ሁለቱ ትግሬዎች አንዱ ነው መጥተዋል እያልኳችሁ ነው። አብይን ደግሞ እንዲገጥም ያዘዘው አሜሪካ ነው። ለምን ህዋት ዘሎ እንዲመጣ። አማራስ ሰሜነኞች አንድ ይሻለናል